ለመሆኑ ቸር አገልጋይ ማን ነው? ገብርኄርስ ስለምን ተባለ? በአብይ ጾም ስድስተኛው ሳምንት ገብርኄር በማለት ቅድስት ቤተክርስቲያን አባቶቻችን ባስተማሩት መሰረት ስድስተኛውን ሳምንት ጾም ደርሰናልና ገብርኄር ማለት ምን ማለት ነው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የተከበራችሁ አድማጭ ተመልካቾቻችን አባቶች፣ ወንድሞች፣ እህቶች እንዲሁም ህፃናት በእግዚአብሔር ፍጹም ሰላምታ ቃል ሰላም እላችኋለሁ። ከሀገር ውስጥም ከሀገር ውጭ ያላችሁ ሰላማችሁ ጤናችሁ እንዴት ነው? እኔ አለሁኝ እግዚአብሔር ይመስገን። መድኃኔዓለም ክብር ምስጋና ይድረሰው። እንደ እግዚአብሔር አምላክ መልካም ፈቃድ እንግዲህ የአብይ ጾም ስድስተኛውን ሳምንት ይዘናል ማለት ነው። በመጀመሪያ እንኳን ለዚህ ለአብይ ጾም ስድስተኛው ሳምንት ገብርኄር በሰላም አደረሳችሁ አደረሰን። ለዚህ ያደረሰን አምላካችን ክብር ምስጋና አምልኮት ውዳሴ ይድረሰው። እንግዲህ በዚህ ሳምንት ጌታችን ኢየሱስ ክርስቶስ ገብርኄር በማለት ቅዱስ ያሬድ አባታችን ስያሜውን ሰጥቷል ማለት ነው። የቅዱሳን አምላክ ቅዱስ እግዚአብሔር ምስጢሩን ጥበቡን ለኔም ለናንተም ይግለጥልን። እስከ መጨረሻው ድረስ ከኛ ጋር ይሆኑ። አብዛኞች ተመልካቾቻችን ሚዲያችንን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ አይደለም ለሌሎቹ እንዲዳረስልን በታላቅ አክብሮትና ትህትና እንገልጻለን ማለት ነው። ላይክ እና ሰብስክራይብ እንድታደርጉ በእግዚአብሔር ስም እንነግራችኋለን ማለት ነው። ለሌሎችም እንዲዳረስ ሌሎችም እንዲጠቀሙ ከማለት የተነሳ ነው። እንግዲህ የአብይ ጾም ስድስተኛው ሳምንት ገብርኄር በመባል ስያሜ ተሰጥቶታል። ይሄን ስያሜ የሰጠው አባታችን ቅዱስ ያሬድ ነውና ገብርኄር ማለት ምን ማለት ነው? የመጀመሪያውን ቃል ስንተረጉመው ገብር ማለት አገልጋይ፣ ኄር ማለት ቸር ማለት ነውና ቸር አገልጋይ ማለት ነውና ጌታችን ስለ ታማኝ አገልጋይነት ያስተማረው የሚያስዘክር ሳምንት ሲሆን ይኸውም የተቀበለውን አደራ በሚገባ ለተወጣ አገልጋይ ምስጋና የሚቀርብበት፣ ከዚህ በተቃራኒ ለሚገኝ ደግሞ ወቀሳና ግሳጽ የሚቀርብበት ሳምንት ነው። ይኸውም በቅዱስ ወንጌል እንደተመዘገበው ጌታችን ለደቀ መዛሙርቱ ምሳሌ ሲያስተምራቸው ወደ ሌላ ሀገር የሚሄድ ባለጠጋ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናልና ለእያንዳንዱ እንደ አቅሙ ለአንዱ 5 መክሊት፣ ለአንዱ 2 መክሊት፣ ለአንዱም 1 መክሊት ሰጠና ወደ ሌላ ሀገር ሄደ። 5 መክሊትም የተቀበለው ሂዶ ነገደበት፣ ሌላም 5 መክሊት አተረፈ። እንዲሁም 2 የተቀበለ ሌላ 2 አተረፈ። 1 የተቀበለ ግን ሄዶ ምድርን ቆፍሮ የጌታውን ገንዘብ ቀበረ። ከብዙ ዘመንም በኋላ እነዚያ ባሮች ጌታ መጣና ተቆጣጠራቸው። 5 መክሊት የተቀበለውን አገልጋይ ወደ ጌታ ቀርቦ ጌታዬ ሆይ 5 መክሊት ሰጠኸኝ ነበር፣ እነሆ ሌላ 5 መክሊት አተረፍኩኝ ብሎ ለሌላ 5 መክሊት አትርፎ አስረከበ። ጌታውም መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ ታምነሃልና በብዙ እሾምሃለሁ፣ ወደ ጌታ ደስታ ግባ አለው። 2 መክሊትም የተቀበለ ደግሞ ቀርቦ ጌታ ሆይ 2 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 2 መክሊት አተረፍኩኝ አለው። ጌታውም መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ አምነሃልና በብዙ እሾምሃለሁ፣ ወደ ጌታ ደስታ ግባ አለው። 1 መክሊትም የተቀበለው ቀርቦ ጌታ ሆይ ካልዘራህበት የምታጭድበት ካልበተንክበትም የምትሰበስብበት ጨካኝ ሰው መሆንን አውቃለሁ፣ ፈራሁም። መክሊትህን በምድርም ቀበርሁት፣ መክሊት እነሆ አለው። ጌታውን መልሶ እንዲህ አለው፣ አንተ ክፉና ሐኬተኛ ባሪያ፣ ካልዘራሁበት እንዳጭድ ካልበተንኩበትም እንድሰበስብ ታውቃለህን? ስለዚህ ገንዘቤን ለለዋጮች አደራ ልትሰጠው በተገባ ነበር፣ እኔም መጥቼ ያለኝን ከትርፉ ጋር በወሰድኩ ነበር። ስለዚህ መክሊቱን ውሰዱበት፣ 10 መክሊትም ላለው ስጡት፣ ላለው ሁሉ ይሰጠዋል ይበዛለታል፣ ከሌለው ግን ያው ያለው እንኳን ይወሰድበታል። የማይጠቅመውንም ባሪያ በውጪ ወዳለው ጨለማ አውጡት አለ። ያም ክፉና ሐኬተኛ ባሪያ ለቅሶና ጥርስ ማፋጮት ወዳለበት ወህኒ ተወረወረ በሚል በማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ላይ አምላካችን ቅዱስ እግዚአብሔር በምሳሌ ጠቅሶ ያስተማረበት ወቅትን ቅድስት ቤተክርስቲያን አባታችን ቅዱስ ያሬድ በስያሜ አስቀምጦታል ማለት ነው። እና ምን ማለት ነው ትርጉሙ የሚለውን ስናይ መክሊት የሚባለው ነገር በጣም ትኩረት የምንሰጠው ነገር ነው። 5 መክሊት እንደገና 2 መክሊት እና 1 መክሊት የተቀበሉት በምሳሌ የተገለጡ ሲሆን መክሊት ማለት ምን ማለት ነው ሲባል የእግዚአብሔር ስጦታ ሲሆን አይነቱና መጠኑ ይለያያል። እነሆ
እንጂ ከእርሱ ዘንድ ስጦታን ያልተቀበለ ማንም የለም። እግዚአብሔር ለእያንዳንዳችን ስጦታን የሚሰጥበት ልናገለግልበት፣ ሰውን ልንጠቅምበት እንጂ ልንኮፈስበት አይደለም። በአጭሩ መክሊት ማትረፍ ማለት ያወቁትን ሳይሰስቱ ማሳወቅ፣ ልምድን ለሌላው ማካፈል፣ የሰሙትን ቃለ እግዚአብሔር ወይም መንፈሳዊ ነገር ለሌላው ማስተማር ማለት ነው። መክሊትን ስናካፍል ከሰው ብድራትን ሳንጠብቅ ፈተና እንኳን ቢኖርም ፈተናውን ተቋቁመን የተሰጠንን መክሊት አትርፈን መገኘት ይገባል። አምላካችን ቅዱስ እግዚአብሔር ለእያንዳንዳችን ለሁላችን ስጦታ ሰጥቶናል። እንግዲህ ቅዱስ ቤተክርስቲያን ላይ ቃለ ወንጌል የሚያስተምሩ መምህራን አሉ። በቅዳሴ አገልግሎት እግዚአብሔርን የሚያመሰግኑ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት ከላይ ከኤጲስቆጶሳት ከጳጳሳት አንስቶ ኤጲስቆጶሳት፣ ቀሳውስት፣ ዲያቆናት ይደርሳሉ። እንደገና ደግሞ በሌሎችም የትሩፋት ስራዎች በር በመክፈት ቤተክርስቲያን በማጽዳት እንደገና መጽሐፍ በማሳለም ህንጻ በመስራት ሁሉ በተሰጠው ነው እንደሚያገለግለው። ከዚህ የተነሳ ነው ሁላችን ስጦታ አለን። ቅዱስ ቤተክርስቲያንን ህዝባችንን እዚህ ምድር ላይ ያለነውን ማገልገል አለብን። ከዛ የተነሳ ነው እግዚአብሔር ለሁላችን መክሊት ሰጥቷል። ለሁላችን ስጦታ አለን። ጠይቀን ማወቅ የራሳችን ድርሻ ነው። መክሊታችንን መርምረን መረዳትም የራሳችን ድርሻ ነው። በስጦታችን በተሰጠን ነገር ማገልገል እንዳለብን፣ ካገለገልን ደግሞ የሚበዛ ክብርና በረከት እንደምናገኝ ራሱ ጌታችን ኢየሱስ ክርስቶስ በዚህ ወቅት ላይ አስተምሯል ማለት ነው። ቅዱስ ቤተክርስቲያንም ዜማውም ቅዳሴውም ትምህርት ሁሉ ቸር አገልጋይ ገብር ኄር ብላ ሳምንቱ ስያሜ ሰጥታለች ማለት ነው። ሐዋርያው ቅዱስ ጳውሎስ ለተማሪው ለጢሞቴዎስ እንዲህ ብሎታል። ልጄ ሆይ አንተም በጌታችን በኢየሱስ ክርስቶስ ጸጋ በርታ፣ በብዙ ምክሮች ፊት ከእኔ የሰማኸውን ትምህርት ለሌሎቹ ሊያስተምሩ ለሚችሉ ለታመኑ ሰዎች አስተምራቸው። ኢየሱስ ክርስቶስን እንደሚያገለግል በጎ አርበኛ ሆነ መከራ ተቀበል። ወደ ሰልፍም የሚሄድ አለቃውን ደስ ያሰኝ ዘንድ ነው እንጂ የዚህን ዓለም ኑሮ አያስብምና። የሚታገልም ቢሆን እንደ ሕጉ ካልታገለ አክሊልን አያገኝም። የሚደክምም አራሽም አስቀድሞ ፍሬውን ሊያጎኝ ግድ ነው ያልኩ አስተውል። እግዚአብሔርም በሁሉ ነገር ጥበብን ይስጥ በማለት መክሊቱን እንዳያባክን መክሮታል። ሁለተኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 ላይ አስቀምጦልናል ማለት ነው። እንደገና ሊቀ ሐዋርያት ቅዱስ ጴጥሮስም በመልእክቱ ምን አለ መሰላችሁ? እንግዲህ ይህን አሳስባችኋለሁ በቃልም እንዳይጣሉ በእግዚአብሔር ፊት ምክራቸው ይህንም ምንም የማይጠቅም የሚሰሙትንም የሚያፈርስ ነውና የእግዚአብሔርን ቃል በእውነት አቃንቶ ሲያስተምር እንደማያፍር ሰራተኛ ሆነ ራስን የተመረጠ አድርገ ለእግዚአብሔር ታቀርብ ዘንድ ትጋ። እንግዲህ እኔ ከነርሱ ጋር ሽማግሌ የክርስቶስን መከራ ምስክር ደግሞም ሲገለጥ ካለው ክብር ተካፋይ የሆንኩ በመካከላቸው ያለሁትን ሽማግሌዎችን እማልዳቸዋለሁ። በእናንተ ዘንድ ያሉትን የእግዚአብሔርን መንጋዎች ጠብቁ። ስትጠብቋቸውም እንደ እግዚአብሔር ፈቃድ በውድ እንጂ በግድ አይሁን፣ በጎ ፈቃድ እንጂ መጥፎውን ረብ በመመኘት አይሁን። ለመንጋውም ምሳሌ ሆኑ እንጂ ሕዝቡን በኃይል አትግዙ። የእረኞች አለቃ በተገለጠ ጊዜ የማይጠፋውን የክብር አክሊል ትቀበላላችሁ በማለት ቅዱስ ጴጥሮስ ሊቀ ሐዋርያት አባታችን አስተምሮላን ማለት ነውና ከዚህ የተነሳ በተሰጠን መክሊት ማገልገል እንዳለብን ቅዱስ ጴጥሮስ በመልእክቱ በአንደኛ ጴጥሮስ ምዕራፍ 5 ከቁጥር 1 ላይ አስቀምጦልናል ማለት ነው። ሌላው ነገር ማየት ያለብን ምንድነው ስንል ለመሆኑ ለባለጠጋው ምን አይነት ሰው ነበር የሚለውን እንመለከትና ትምህርታችንን እዚህ ላይ እንቋጫለን ማለት ነው። ይህ ባለጠጋ የአገልጋዮቹን አቅምና ቅንነት ያውቃል። ለዚህ ነው ለአገልጋዮቹ የተለያየ መክሊት የሰጣቸው። ለምሳሌ 5ቱን መክሊት ለሶስተኛው ባሪያ ሰጥቶ ቢሆን ኖሮ ኪሳራው ብዙ ይሆን ነበር። ነገር ግን ባለጠጋው የአገልጋዮቹን ባህሪ ስለሚያውቅ የቱ ታዛዥ የቱ ልግመኛ እንደሆነ ስለተገነዘበ ብዙ ኪሳራ እንዳይደርስ አድርጓል። ስለዚህም መክሊቱን እንዳቅማቸውና እንደ ችሎታቸው ሰጣቸው። ሌላው ይህን ባለጠጋ መሸለም የሚወድ ዋጋ መስጠት የሚያውቅ ከደስታው የሚያሳትፍ ቸር ባለጠጋ ነው። ዛሬ
ሲያሰሩ እንጂ ሲሸልሙ፣ ለማይወዱ ሲያዙ እንጂ ሲያመሰግኑ ለማይታዩ ንፉጋን ባለጠጎች ትልቅ ትምህርት ነው። ይህ ባለጠጋ ግን ከቸርነቱ ብዛት የተነሳ አሰርቶ ገንዘብ አይደለም የሰጣቸው፣ ወደ ጌታ ደስታ ግባ እንደተባለው የራሱን ደስታውን ነው ያጋራቸው። ከእኔ ጋር እንደ እኔ ደስ ይበላችሁ፣ የዓለሜን ደስታዬን እንካችሁ የሚል ባለጠጋ የለም። ዳግመኛም ይህ ባለጠጋ የማያዳላ ባለጠጋ ነው። ምንም እንኳን መክሊቱን ሲሰጥ ትልቅና ትንሽ ብዙና ጥቂት ቢያደርገውም ነገር ግን ሽልማቱና ደሞዙ ተመሳሳይ ነው። ለሁለቱም አገልጋዮቹ የሰጣቸው ዋጋ አንድ አይነት ነው። ሁለቱም ወደ ጌታ ደስታ ግባ ነው የተባሉት። ሶስተኛው አገልጋይ መክሊቱን ባይቀብር ኖሮ እንደ ባልንጀሮቹ ተመሳሳይ ሽልማት ይቀበል ነበር። ይህ የሚያሳየው የመክሊቱና ማነስና መብዛት ሳይሆን ሁሉም አገልጋይ ለተጠራበት ጸጋና ኃላፊነት ለተቀበለው መክሊት ታማኝ ሆኖ ከተገኘ ተዋረድ በሌለባት መንግሥተ ሰማያት የመኖር እድል እንደሚሰጠው ያሳያል። በሌላ መልኩ ስናየው ይህ ባለጠጋ ትዕግስተኛ ነው። መክሊቱን ከሰጣቸው በኋላ የሚያተርፉትን በቂ ጊዜ ሰጥቷቸዋል። ዛሬ ብዙ ባለጠጎች አበድረው በማግስቱ እንቅልፍ የሚያሳጡ፣ ተበዳሪውን ሲወጣ ሲገባ ቁም ስቅሉን የሚያሳዩ አሉ። ለነዚያ ትምህርት ነው። ይህ ባለጠጋ ግን ከብዙ ዘመን በኋላ የነዚያ ነባሮች ጌታ መጣና ተቆጣጠራቸው ይለናል በቅዱስ ወንጌሉ ላይ እንደተነገረው። በትዕግስት ለወራት ብቻ ሳይሆን ለዘመናትም ታገሳቸው። ከዘመናት በኋላ ግን ሊቆጣጠራቸው እንደመጣ እንገነዘባለን። ቅዱስ ጴጥሮስም እንዲህ ብሏል፣ ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል ብሎ ንስሐ እንድንገባ ዘመናችንን አብዝቶ ወራትን አስፍቶ እንደሚሰጠን የሚያስገነዝብ ትምህርት ነው። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 4 ላይ እናገኛለን ማለት ነው። ነገር ግን በወቅቱ ይህን ድንቅ የሆነ ምሳሌያዊ ትምህርት ማንም አልተረዳውም፣ ባለጠጋውም ድሃውም አልተገነዘበም። ቅዱስ ያሬድ አባታችን ምን አለ? መኑ የአምር ህሊናሃ ዚአከ ወመኑ የአምር ዘውስተ ልብከ ዘገብረ እግዚእነ ዘንተ ኩሉ አርያ ከመ ይእመን ሰብ ባእላይከኒ ይአመነ ወነዳይከኒ ይሰምዑ። ያንተን ሀሳብ ማን ያውቃል? በልቦና ያለውን ሀሳብ ማን ያውቃል? ጌታችን ሰው ሁሉ ያምን ዘንድ ይህን ሁሉ አርያ ያደረገ፣ ሆኖም ባለጠጎችም አላመነም ነዳያኖችንም አልሰሙም ሲል ጌታችን በመዋዕለ ስብከቱ ለአብነት ያደረገውን ትምህርቱን በምሳሌ ያስተማረው ትምህርት የተገነዘቡት ጥቂቶች ብቻ እንደነበሩ ነግሮናል። እንግዲህ ባለጠጋ ተብሎ የተጠቀሰው በዚህ ከትምህርት ክፍል ላይ ማን ነው? ራሱ ጌታችን ኢየሱስ ክርስቶስ ዋጋ ሰጪ ፈራጅ አምላካችን ቅዱስ እግዚአብሔር ነውና ለሁላችን በሰጠን ስጦታ ልክ ሊቀበለን ይጠይቀናል። ካተረፍን ትርፋማ ከሆነን ሊሸልመን፣ እንደገና ደግሞ መክሊታችንን ካልተጠቀምንበት ሊቀጣን፣ ወደ ሐሳር ወደ ጉስቁልና ሊጥለን እንደሚመጣ አስተውለን ቅድስት ቤተ ክርስቲያን በምታዘን ትእዛዝ በተሰጠን ጸጋ ቀዳሹም ይቀድስ አወዳሹም ያወድስ ገበሬውም ይስራ፣ ሁሉም በተሰጠው ነው። ቅዱስ ዳዊት በመዝሙሩ እንዲህ ብሎናል፣ ሰብህዎ በክህሎቱ፣ ሁሉም በችሎታው እግዚአብሔርን ያመስግን። በተሰጠን ጸጋ ስናገለግል እግዚአብሔርን እንደማመስገን ይቆጠራል ማለት ነውና በተሰጠን ጸጋ ልናገለግል ይገባናል ማለት ነውና ቅዱስ እግዚአብሔር አምላካችን በትንሣኤ ጉባኤ መጥቶ ቸር አገልጋይ ብሎ ካተረፉት ከባለ አምስቱና ከባለ ሶስቱ ተሸላሚዎች ጎን እንዲያረገን መልካም ፈቃዱ ይሁንልን። እንግዲህ ገብር ኄር ቸር አገልጋይ ብሎ በዚህ በአብይ ጾም 6ኛ ሳምንት ላይ እንግዲህ ዋና ቁም ነገሮችን ለህይወታችን፣ ለኑሯችን፣ ለሃይማኖታችን ጠቃሚ የሆኑ አንኳር ነገሮችን እንግዲህ ያነሳን እንነጋገራለን ማለት ነው። ስለነበረን ጊዜ አምላካችን ቅዱስ እግዚአብሔር ክብር ምስጋና ይድረሰው። ቃለ መነጠባ እንደበተሳሳተ አምላካችን ይቅር ይበለን። ውድ ተመልካቾቻችን ይህን ድምጽ ይህን ትምህርት የምታዳምጡላችሁ ለሌሎቹ እንዲዳረስ ላይክ ማድረጋችሁን አትርሱ። እንዲሁም ደግሞ ሳብስክራይብ በማድረግ
ይሄ ትምህርት ለሌሎቹም እንዲደርስ ሼርም ማድረጋችሁን አትዘንጉ። ስለነበረን ጊዜ አምላካችን ቅዱስ እግዚአብሔር ክብር ምስጋና ይድረሰው። የእናቱ ምልጃ ጸሎት የቅዱሳኑ ረዳትነት ከእኔም ከእናንተም ጋር ይሁን። ሰላም እግዚአብሔር አይለየን አይለያችሁ፣ ይቆየን ለዘላለሙ አሜን።